የሰሜን ወሎ ዞን መናገሻ በሆነችው ወልዲያ ከተማ ዛሬም ከንጋት ጀምሮ ከባድ ትንቅንቅ እየተደረገባት ይገኛል። በከተማዋ የተለያዩ አካባቢዎች ላይ ከንጋት 12 ሰዓት የተጀመረው ውጊያም አሁን እኩለ ቀን ገደማ ድረስም ተጠናክሮ ቀጥሏል። የአገዛዙ እግረኛ ሰራዊት አልቻለም፣ ተፍረክርኳል። ገዢው የብልጽግና ቡድን በወልዲያ ከተማ በርካታ ክፍለ ጦሮችን አሰልፎ ከተማዋን በፋኖ ላለማስያዝ ሙከራ ያደረገ ቢሆንም ነገር ግን በርካታ ኃይሉ ተደምስሷል፣ ቀሪውም ፈርሷል ነው የተባለው። በዚህም ሁለት ሰው አልባ አውሮፕላኖችን ጨምሮ በጀነራል ከፋሉ አምዴ የሚመራው ሜካናይዝድ ጦር ድጋፍ ለማድረግ ወደ ከተማዋ የገባ ቢሆንም ይህም የፋኖን ክንድ ሊመክት አልቻለም ተብሏል። የፋኖ አባላቱ ያን መራር ኃያል ክንዳቸውን በአገዛዙ ወታደሮች ምሽግ ላይ ያለ ርህራሄ እያሳረፉ መሆኑን የታወቀም። ከሰዓታት በፊት በአራት አይሱዙ ኤፍኤስአር ሙሉ የተጫነም የጥላት አስከሬን ከጥቁር ውሃ ወደ ሼክ መሐመድ ሁሴን አላሙዲን ስቴዲየም ተወስዷል ሲሉ የመረብ ሚዲያ ምንጮች ገልጸዋል። በከተማዋ ስላለው ሁኔታ መረጃዎችን አጠናቅረን ይዘናል፣ የምትሰሙት ይሆናል። በተያያዘ ዜና ህፃናትና ነፍሰ ጡር ሴቶችን ከጎናችን ካደረግን ፋኖ አይተኩስብንም በሚል የአገዛዙ ኃይል ህፃናትና ነፍሰ ጡር ሴቶችን ወደ ምሽግ እያስገባ መሆኑ ተሰምቷል። ይህም የጦር ህግን ከመተላለፍ በላይ አገዛዙ ለአማራ ህዝብ ያለውን ጭፍን ጥላቻ በገሃድ ያሳየ ነው የተባለው። ትሰሙታላችሁ። በተደጋጋሚ በረራ በርካታ ቁጥር ያለው ኮማንዶ ወሎ ኮምቦልቻ ኤርፖርት መራገፉ ተሰምቷል። የኮማንዶ ኃይሉ ኮምቦልቻ ኤርፖርት እየተራገፈ የሚገኘው የኢትዮጵያ አየር መንገድ ንብረት በሆነ ቦይንግ አውሮፕላን ነው ተብሏል። በዝርዝር ይዘነዋል። ዛሬ ማርፈጃውን ጋሽና ከተማ ላይ አንድ ሄሊኮፕተር አርፎ ነበረ። ሄሊኮፕተሩ በርካታ ቁስለኛ የአገዛዙ ወታደራዊ አዛዦችን አሳፍሮ መመለሱ ተሰምቷል። ይህንንም በዝርዝር እንመለከተዋለን። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። በጉንፋን ምክንያት ለተፈጠረው የድምጽ ችግር ከወዲሁ ይቅርታ እየጠየቅን የዛሬ መስከረም 17 2018 ዓ.ም ዕለታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ እያለን ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ። በቅድሚያም በወልዲያ ከተማ ከባድ ትንቅንቅ እየተደረገ ነው። በትላንትናው ዕለት በከተማዋ ዙሪያ ባሉ ገጠራማ መንደሮች ላይ ሲደረግ የነበረው ትንቅንቅ አድማሱን አስፍቶ ዛሬ ደግሞ በከተማዋ ውስጥ በሚገኙ ቀበሌዎች ላይ ከባድ ተጋድሎ እየተደረገ አርፍዶ ውሏል። የወልዲያ ካድሬዎች በአሁን ሰዓት እሳት እየዘነበባቸው ነው። ከንጋት ጀምሮ በከተማዋ በተደረገ ውጊያ በርካታ ቁጥር ያላቸው የአገዛዙ ወታደሮችና የዞንና እንዲሁም የከተማ አስተዳደሩ ካድሬዎች መገደላቸው ተሰምቷል። አገዛዙ ትላንት በወልዲያ ከተማ ትልቅ የስም ማጥፋት ድግስ ደግሰው ነበረም። የከተማዋ ካድሬዎች ከክልሉ ጸጥታ ቢሮ በተሰጣቸው ቀጥተኛ ትዕዛዝ መሰረት ከሐራ ወደ ወልዲያ ተመልሰው የመስቀል ደመራ በዓልን ከህዝቡ ጋር ተቀላቅለው እንዲያከብሩና ወልዲያ ሰላም ናት የሚል ፕሮፓጋንዳ እንዲሰሩ በታዘዙት መሰረት ወልዲያ ላይ ተገኝተው ነበረም። ፋኖም ካድሬዎቹን ለመምታት በመወስደው እርምጃ በዓሉን ለማክበር አደባባይ የወጡ የክርስትና እምነት ተከታይ ምዕመናን ይደናገጡብኛል በሚል ለመጣዱ ሲባል አይጧ ትለፍ ስልት ተጠቅሞ ውሏል። ህዝበ ክርስቲያኑ በዓሉን አክብሮ ወደ ቤቱ እስኪመለስ ድረስም ማርፈጃውን ከፍቶት የነበረውን ተኩስ አቁሞ ነበረም። ነገር ግን ዛሬ ከንጋት ጀምሮ ድጋሚ በከፈተው ማጥቃት የከተማዋን 1/3 በቁጥጥሩ ስር አስገብቷል። በከተማዋ ጉቦ፣ ከፊል መቻሬ፣ ኬላ፣ ጎንደር በር፣ አደንጉር፣ መብራት ኃይል፣ ሌሎች የከተማዋ አካባቢዎችም በፋኖ ቁጥጥር ስር ገብተዋል። ትላንት ከክልሉ ጸጥታ ቢሮ በተሰጣቸው ትዕዛዝ መሰረት ከሐራ ወደ ወልዲያ ተመልሰው የነበሩ ካድሬዎችም እጅ ከፈንጅ መያዛቸው ታውቋል። ወልዲያ ላይ የጥላት እግረኛ ጦር አልቻለም፣ ተፍረክርኳል። በከተማዋ ከወደ ፋኖ የተከፈተበትን ጥቃት መቋቋም ላልቻለው በሞትና በሕይወት መካከል ለሚገኘው ሰራዊት እገዛ ለማድረግ ቀዩ ጋሪያ ላይና
ቆቦ ላይ የነበረው ጦር የባቡር መንገዱን ተከትሎ እንቅስቃሴ ያደርገዋል። በተጨማሪም አፋር ቡሬ ግንባር የነበረው በጀነራል ከፍያለው አምዴ የሚመራው ሜካናይዝድ ጦር አጥቢያ ሌሊቱን ተጉዞ ወልዲያ ገብቷል፣ ግን መመከት አልቻለም። ከእግረኛና ከሜካናይዝዱ ሰራዊት በተጨማሪ አገዛዙ ከንጋት ጀምሮ 2 ባይራክታር ድሮኖችን በከተማዋ በንጹሃን ላይ ፍጅት እንዲፈጽሙ ስምሪት ሰጥቶ እያንቀሳቀሰ አርፍዷል። ፋኖቹም ያን መራር ክንዳቸውን በአገዛዙ ወታደሮች ምሽግ ላይ ያለ ርህራሄ እያሳረፉ ነው። ከሰዓታት በፊትም 4 አይሱዙ ኤፍኤስአር ሙሉ የተጫነ የጥላት አስከሬን ከጥቁር ውሃ ወደ ሼክ መሐመድ ሁሴን አላሙዲን ስቴዲየም ተወስዷል ሲሉ የዓይን እማኞች ተናግረዋል። ከወደ ፋኖ የተሰነዘረበትን ጥቃት መቋቋም ያልቻለው የአገዛዙ ጦር ከጦር ሕግና ከኢትዮጵያዊነት እሴትና ባህል ባፈነገጠ መልኩም ህፃናትን ለጥይት መከላከያ እየተጠቀመባቸው መሆኑ ታውቋል። ህፃናትና ነፍሰ ጡር ሴቶችን ከጎናችን ካደረገን ፋኖ አይተኩስብንም በሚል ነው የአገዛዙ ኃይል ይህንን ድርጊት እየፈጸመው የሚገኘው። የፋኖን ክንድ መቋቋም ያልቻለው የአገዛዙ ኃይል ወልዲያ ላይ በየቤቱ ነፍሰ ጡር ሴቶችንና ህፃናትን በግዳጅ አፍሶ ወደ ውጊያ ይዟቸው መግባቱን መረብ ሚዲያ ለማረጋገጥ ችሏል። ህፃናትን ከጎናችን ካደረግን ፋኖ አይተኩስብንም በሚል የአገዛዙ ኃይል ነፍሰ ጡር ሴቶችን ጨምሮ በርካታ ህፃናትና ታዳጊዎችን በግዳጅ አፍሶ ወደ ምሽግ ይዟቸው ገብቷል። በዚህም በከተማዋ ጉቦና ኪቢ ቀሎ ተብሎ በሚጠሩ አካባቢዎች ላይ ታዳጊዎች ምሽግ ውስጥ እንዲገቡ ተደርገዋል። እናትና አባትም ልጆቻችንን ስጡን በሚል እያለቀሱ ቢለምኑም ኑ እናንተም ታስፈልጋላችሁ በሚል እዛው አስቀርቷቸዋል ሲሉ መረብ ሚዲያ ያነጋገራቸው የዓይን እማኞች ተናግረዋል። ይህ የጦር ህግን ከመተላለፍ በላይ አገዛዙ ለአማራ ህዝብ ያለውን ጥፍን ጥላቻ በገሃድ ያሳየ ነው ተብሏል። የገዢው ብልጽግና ቡድን ጦር በዚህ ብቻ አላበቃም። ዛሬ ከንጋት ጀምሮ ባሰለፋቸው 2 ባይራክታር ሰው አልባ አውሮፕላኖችም ንጹሃኖችን እየጨፈጨፈ ይገኛል። በተለይ ጎላ መቻሬ ተብሎ በሚጠራው አካባቢ ላይ በተፈጸመ የድሮን ጥቃት በመኖሪያ ቤታቸው ላይ የነበሩ ንጹሃኖች መገደላቸው ተሰምቷል። በተመሳሳይ በሳንቃ ከተማ በአንድ ጤና ጣቢያ ላይ ጥቃት ተፈጽሟል። በጥቃቱም በሕክምና ላይ የነበሩ ንጹሃኖችን ጨምሮ በትላንቱ ውጊያ ቆስለው የተማረኩ የራሱ ወታደሮችን ጭምር እንደገደላቸው ነው የታወቀው። ይህ ጸረ አማራ አገዛዝ ሰሜን ወሎ ዞን ጎባ ላፍቶ ወረዳ ሳንቃ ከተማ ጤና ጣቢያ ላይ በፈጸመው ጥቃትም እስካሁን ቁጥራቸው በውል ያልታወቀ ህፃናትና ነፍሰ ጡር ሴቶችን ጨምሮ በሕክምና ላይ የነበሩ በርካታ ንጹሃን ወገኖች መገደላቸው ተሰምቷል። ፋሺስቱ አገዛዝ ዛሬ ከነጋት ጀምሮ በወልዲያና በዙሪያዋ ባሉ አካባቢዎች ላይ ከ10 ጊዜ በላይ የድሮን ጥቃት ፈጽሟል። የተከበራችሁ አድማጭ ተመልካቾቻችን በከተማዋ ዙሪያ ስላለው ሁኔታ መረጃዎችን እየተከታተልን ወደ እናንተ የምናደርስ ይሆናል። ወደ ሌላኛው መረጃችን አለፍን። በተደጋጋሚ በረራ በርካታ ቁጥር ያለው ኮማንዶ ኮምቦልቻ ኤርፖርት መራገፉን መረብ ሚዲያ ከምንጮቹ ለማረጋገጥ ችሏል። የኮማንዶ ኃይሉ ኮምቦልቻ ኤርፖርት እየተራገፈ የሚገኘው የኢትዮጵያ አየር መንገድ ንብረት በሆነ ቦይንግ አውሮፕላን ነው ሲሉ ምንጮቻችን አክለው ገልጸዋል። ከወታደሮቹ በተጨማሪ በቅርቡ ከውጭ የገቡ የቡድንና ከባባድ የጦር መሳሪያዎችም ተራግፈዋል ነው የተባለው። ኮምቦልቻ ኤርፖርት የተራገፉት ወታደሮቹ ቀድሞ ተዘጋጅተው በነበረ ታታባ ተሳፍረው ወደ ደሴ ጉዞ መጀመራቸው ታውቋል። ይህ ኃይል ፋኖ ደሴ እንዳይገባ እንዲከላከል ስምሪት ተሰጥቶታል ተብሏል። በተጨማሪም ወደ አምባሰልና ወደ ምዕራብ ወረዳዎች እንቅስቃሴ ሊያደርግ ይችላል ሲሉም ምንጮቻችን ጥቆማ ሰጥተዋል። በሌላኛው መረጃችን ዛሬ ማርፈጃውን በጋሸና ከተማ አንድ የጦር ሄሊኮፕተር አርፎ በርካታ ቆስለኛ ያገዛዙ ወታደራዊ አዛዦችን ጭኖ መሄዱ ተሰምቷል። ዛሬ መስከረም 17 2018 ዓ.ም 3 ሰዓት ተኩል ገደማ ጋሸና ከተማ ላይ አንድ የጦር ሄሊኮፕተር ማረፉን መረብ ሚዲያ በማህበራዊ ትስስር ገጹ አስነብቦ ነበር። ሰሞኑን እየተደረገ ባለው ውጊያ የ12ኛ ክፍለ ጦር ምክትል አዛዡ በፋኖ ሲማረክ ዋና አዛዡ ደግሞ ቆስሎ ለጥቂት ማምለጡ መነገሩ አይዘነጋም። ዋና አዛዡ ኮሎኔል ደሞዝ በጋሸና ከተማ የሕክምና እርዳታ እየተደረገለት ውሎ አድሯል። በሰሜን ምስራቅ እዝ የ12ኛ ክፍለ ጦር አዛዥ ኮሎኔል ደሞዝ እና የክፍለ ጦሩ ኦርዲናንስ ኃላፊ እንዲሁም የውጊያ መሐንዲስ ቆስለው እያጣጣሩ ነበር። በተጨማሪም በእዙ ስር የ803ኛ ኮር ከፍተኛ አመራር የሆነ አንድ ኮሎኔል ኩልመስክ ዙሪያ በተደረገ ውጊያ ብልቱ ላይና አይኑን ተመቶ በሞትና በህይወት መካከል ይገኛል። የተሻለ ሕክምና
ለማግኘት ወደ ወልዲያም ሆነ ወደ ጎንደር መንቀሳቀስ አልቻሉም ነበር እና ጁሬ ዙሪያ ገባውን ክርችም ጥርቅም አድርገው ዘግተውታል። ዛሬ አንዲት የጦር ሄሊኮፕተር ጋሸና ከተማ አርፋ ቁስለኞችን አሳፍራ ወደ ባህር ዳር አቅጣጫ ይዛ መሄዷን የመረብ ሚዲያ ምንጮች ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች እስከምንገናኝ ቸር ቆዩ እያለን ለተፈጠረው የድምጽ ችግር በጉንፋን ህመም ምክንያት መሆኑን ከወዲሁ እንድትረዱልን ከይቅርታ ጋር እንጠይቃለን። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉም። ቸር ቆዩ።